ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እንሆ ብለናል። ከዜናዎቹ ጋር ጀማል ኢማም ነኝ። አብራችሁን ቆዩ። የሰብል ምርት ጥራትን ለመጠበቅ የሚያስችሉ ዘመናዊ የግብርና መሳሪያዎች እንዲቀርቡላቸው በሰሜን ወሎ ዞን የራያ ቆቦ ወረዳና አካባቢው አርሶ አደሮች ጠየቁም። የአርሶ አደሮቹ ጥያቄ ተገቢ መሆኑን የገለጸው የቆቦ ከተማ ግብርና ጽሕፈት ቤት ዘመናዊ የሰብል መሰብሰቢያና መውቂያ መሳሪያዎችን ለማቅረብ እሰራለሁ ብሏል። ካሳሁን ኃይለ ሚካኤል ዝርዝር አለው። በሰሜን ወሎ ዞን የቆቦ ከተማ አርሶ አደሮች በማሳቸው ምርጥ ዘር በማምረት ለሌሎች አርሶ አደሮች የዘር ምንጭ ለመሆን እየሰሩ ነው። ይሁን እንጂ የምርት መሰብሰቢያ ማሽን ጉድለት እንዳለ ገልጸዋል። የቁጥር 34 መስኖ ፕሮጀክት ሰብሳቢ የሆኑት አርሶ አደር አበበ ውቡና ሌላኛው የፕሮጀክቱ አባል ኮራ አየነ በኩታ ገጠም የዘር ብዜት እየሰሩ መሆኑን ገልጸዋል። አርሶ አደሩ እስካሁን ድረስ እያያችሁት ነው። ይሄን ማሽላም ጤፍም ሆነ ማሽላ ራሱን በመቻል እስካሁን ድረስ ራሱን በማረጋገጥ ላይ ይገኛል። ጥገኝነት የሌለበትን በዘር ራሱን አረጋግጧል። ይሄ መልካም ዘር 2/3ኛችን ነው። እንደዚሁም ለጤፍም 1-2 ጊዜ አምርተናል። ስንዴም እንደዚሁ አምርተናል እና የዘር ምንጮች ሆነናል። አሁንም እንደምታየው ለብዙ ገበሬ የሚተርፍ ዘር አለን። እንደዚሁ በዘር በኩል የማምረት ችግር የለብንም። ይሁን እንጂ የምርት አሰባሰቡን ለማሳለጥና የዘር ጥራት ለመጠበቅ የምርት መሰብሰቢያና መውቂያ ማሽን እንደሚያስፈልጋቸው አርሶ አደር አበበ ውቡና አርሶ አደር አበራ አከለ ጠይቀዋል። ያለው ችግር በቃ የማሽን የማበጠሪያ የመውቂያዎች ችግር ስላለበት ይህን እንዲተባበሩና ስንል ነው የምንጠይቀው። ይህን ለመውቃት አንድ በሬ አቀናጅቶ የሚያርስ ገበሬ በተራ ነው። አሁን ይህን ነገር አንድ ሳምንት ተሰብስባችሁ አስረክቡን ብትባሉ በተራ ነው የሚሆነው። በሬ የለም። እንደ መኪና ያለ እንደ ማሽን ያለ ቢገኝ ግን የባሰ እየተበረታታ እንኳን ለራሱ ለሀገሪቱ ይበቃን ብዬ አስባለሁ። የቆቦ ከተማ ግብርና ጽሕፈት ቤት ተወካይ ኃላፊ አለሙ ዝናቤ የዘር ጥራትን ለመጠበቅ አርሶ አደሩ ከአውድማ አውጥቶ ሸራ ላይ እንዲወቃ እየተደረገ መሆኑን ገልጸዋል። አውድማ ነው ድሮ የነበረው በእኛ በራያ ባህል አውድማ። እሱ ደግሞ የዘር ብክነት ስለሚያመጣ የዘር ጥራትም ችግር ስለሚያመጣ አጠቃላይ በጥራትም ብክነቱንም ለመቀነስ ጥራቱንም ለመጠበቅ በሸራ አርሶ አደሩ ከዚህ በፊት ሲያደርገው እንደነበረው በሙሉ በቂ ግንዛቤ ስልጠና ተሰጥቷቸዋል አርሶ አደሮቻችን። በዚህ መልክ እዚሁ የማምረቻ ሰዓት ወስነው በተመሳሳይ ሰዓት በሸራ የሚወቃ ወይም የሚሰበሰብ ይሆናል። ይህም ብክነቱንም ይቀንሳል፣ ጥራቱንም ይጨምራል ማለት ነው። ከሜካናይዜሽን አኳያም አጠቃላይ ዘር አምራች አርሶ አደሮችን በማህበር በማደራጀት ማሽን እንዲኖራቸው ለማድረግ መታቀዱን የገለጹት ቆቦ ከተማ ደረጃ አንድ የመውቃ ማሽን አለ። ይሄንን ታሳቢ በማድረግ ወደፊት ይሄ ቴክኖሎጂን ለማስፋፋት ፕላስ ደግሞ የዘር ብክነትንም ለመቀነስ ዘመናዊ የመውቂያ ማሽኖችን በስፋት ለማስመጣት እና የዘር አብጅ ማህበርም ለማቋቋም በቅድ ደረጃ ላይ ይዘናል። ከሚመለከታቸው አካላት ከወልዲያ ዩኒቨርሲቲ፣ ከግብርና ምርምር ማዕከል፣ ከግብርና መምሪያውም ጋር እየተነጋገርን ነው። በዚህ ዓመት ወደዛ ነው አላማችን እናቀዳችን ማለት ነው። በቆቦ ከተማና በራያ ቆቦ ወረዳ በመስኖ በመታገዝ በኩታ ገጠም የዘር ብዜት እየተሰራ መሆኑ ተመላክቷል። ከዚህ በፊት ለግብርና ስራ አገልግሎት ያልሰጡ ተራራማና የተቋማት ክፍት ቦታዎችን በማልማት ተጠቃሚ መሆናቸውን በደሴ ከተማ አስተዳደር በምግብ ዋስትና የታቀፉ የህብረተሰብ ክፍሎች ተናግረዋል። ተሞክሮን በማስፋትና የሚያጋጥሙ ችግሮችን በመቅረፍ የህብረተሰቡን ተጠቃሚነት ለማረጋገጥ እንደሚሰራ የከተማ አስተዳደሩ ምግብ ዋስትናና ሴፍትኔት ፕሮጀክት ጽሕፈት ቤት ገልጿል። ደጀናምባቸው በደሴ ከተማ አስተዳደር በተለያዩ ቦታዎች ተራራማ ስፍራን ጠረጴዛማ እርከን በመስራት ለሴፍትኔት ፕሮግራም ተጠቃሚዎች የገቢ ማስገኛ የማድረግ አሰራሮች እየተተገበሩ ነው። በዚህም በአካባቢው ይከሰት የነበረውን ጎርፍ መከላከልም እያስቻለ ይገኛል። በሌላ በኩል የተቋማትን ክፍት ቦታዎች በመጠቀም የጓሮ አትክልትና ሰብል ልማት ላይ መሰማራታቸውን ተጠቃሚዎች ይናገራሉ። ገደላማ ነበር። ከላይ የሚመጣው ጎርፍ ማህበረሰቡን በጣም የጎርፍ ሁኔታው ያጠቃው ነበር። አሁን ላይ ግን ይሄንን እርከን ከሰራም በኋላ በጎርፍ የመጠቃቱ ሁኔታ የቀነሰበት ነው ያለው። አሁንም ደግሞ በተጨማሪም ከዚህም በላይ ሰርተን ማህበረሰቡን ከጉዳት ለመታደግ እየጣርን ነው ያለ ነው። 6 ቤተሰብ አለ። 6 ቤተሰብ ይሄን ሴፍቲኔት እየተጠቀምኩኝ ቤቴንም በአግባቡ እየመራሁ ኑሮዬን ራሱ እያሻሻልኩኝ ይገኛለሁ። አሁን ለምሳሌ ውስን ካሮት ነበር ያለችን ወደ 4500 ብር ሽጠናል። ከጨማሪ ደግሞ አሁን ቀይ ስር አለን። ቀይ ስርም አሁን ደህና ብር እናገኛለን ብለን አስበናል።
እንደገና ደግሞ ስንዴ፣ አብሽ፣ ጤፍ አለን። ወደ አሁን በክምር የምታዩት ወደ 7-8 ክምር አለን። የተሻለ ነገር እናገኛለን ብለን አስባለን። በመርሃ ግብሩ ታቅፈው እየሰሩ ያሉ ግለሰቦች ገቢያቸው እንዲጨምር አስተዋጽኦ ማድረጉን በመጥቀስ ወደፊትም አጠናክረው የመቀጠል ሀሳብ አላቸው። የውሃ መሳቢያ ፓምፕና መሰል ነገሮች ቢሟሉ የበለጠ ተጠቃሚ እንደሚሆኑም ነው ተስፋቸውን የሚገልጹት። በሂሳብ ስሌት የዕለት ምግባችንን ታድጎናል ብለን እናስባለን። ለወደፊቱ እኛ አሁን ይህንን የሚያደርግነው የውሃ እጥረት አለብን። ክረምቱን ተገና አድርገን ነው የሰራ ነው። ለወደፊቱ ግን ማህበረሰብ ሁል ጊዜ ከጠባቂነት ወጥቶ ራሳችንን ችለን ከኛም አልፈን ቤተሰቦቻችን የምንታደግበትን ይሄን ያየ አካል ቢያንስ የውሃ ድጋፍ እዚህ አራዊቶች አሉ፣ ዝንጀሮ፣ ፍየል ምናምን ይረብሸናል እና አጥሯን የሚታደጉበትን ሁኔታ ቢያመቻችልን ብለን እንጠይቃለን። በውሃ ፓምፕም ተጠቅመን መስኖ በሰፊው መጠቀም እንፈልጋለን። ሽንኩርት፣ የተለያየ ነገር ለመጠቀም እንሞክራለን። አሁንም እያያችሁት ነው። ፍል እያፈላን ነው። አርከን እያበጀን ነው። የደሴ ከተማ የምግብ ዋስትናና ሴፍትኔት ፕሮጀክት ጽህፈት ቤት የዘላቂ ኑሮ ማሻሻያ ባለሙያ ካሊድ ይመር አገልግሎት ሳይሰጡ የቆዩ መሬቶችን ከተቋማት ጋር በመነጋገርና ተራራን በማልማት ስራው የፕሮግራሙ ተጠቃሚዎችን ገቢ እንዲያድግ እየተሰራ ነው ብለዋል። አሁን ላይ የተለያየ ተራራን የጠረጴዛ እርከን በመስራት የተለያየ አይድል የሆኑ ቦታዎች ከተለያዩ ተቋማት በመጠየቅ የነዚህ ተጠቃሚዎች በተለያየ የዘላቂ ኑሮ ማሻሻያ ወይም ኢንካም ጀነሬሽን ወይም ኢንካም ገቢያቸውን የሚጨምሩበትን መንገድ እየተሰራ ይገኛል። የምግብ ዋስትናና ሴፍትኔት ፕሮጀክት ጽህፈት ቤት የአቅም ግንባታ ባለሙያና የጽህፈት ቤቱ ተወካይ ኃላፊ መሐመድ አደም የተጀመሩ መልካም ተሞክሮዎችን በማጠናከር ውጤታማ ለማድረግ እየተሰራ መሆኑን ነው የገለጹት። ሞዴል የሆነው ስራ እስካሁን ድረስ ተፋሰስ ላይ ለምሳሌ ባዘዋ ገደል ብንሄድ፣ በሮቢት ብንሄድ፣ በሰኞ ገበያ ብንሄድ፣ በሳላይስ ብንሄድ፣ ባራዳ ብንሄድ ተፋሰስ ስራ ነበር እስካሁን ድረስ የሚታወቀው። አሁን ግን ተፋሰስ ስራ ከተሰራ በኋላ እዛ ቦታ ላይ ማምረት ይቻላል የሚለውን የሳላይሽ ቀበሌ ያሳይቶናል። ቅድም እንዳያችሁት ሽንኩርት አለ፣ ቆስጥ አለ፣ ሰላጣ አለ፣ ቡና አለ። ስለዚህ ተፋሰስን ማህበረሰቡን ከጎርፍና ከሌላ ነገር መከላከል ብቻ ሳይሆን በጊዜያዊነት ለነሱ የስራ እድል መፍጠሪያና ተጨማሪ ገቢ መፍጠሪያ ሆኗል። ስለዚህ ሁሉም የኛም ሰዎች ይጠቀሙበት አይደለም። ማንኛውም ቦታ ማንኛውም ተቋም አካባቢውን አረንጓዴና የዕለት ገቢ ወይም የጓሮ አትክልት አልምቶ ማንኛውም ሰው እንዲጠቀም ሞዴል ስራ እየሰራን ያለ ነው። በቀጣይ የውሃ መሳቢያ ፓምፕና መሰል ጥያቄዎችን በራስ አቅም ለመፍታት ጥረት እንደሚደረግ ነው የተናገሩት። በእነሱ አቅም ብቻ የማይፈታውን ደግሞ ከለይቶ ተቋማት ጋር አጋር አካላቶች አሉ። በቅርብ ጊዜ አመራሩና ስትሪንግ ኮሚቴውን ሰብስበን አወያይተዋል። ማገዝ የሚችሉትን እነሱም አግዘው እኛም አግዘን ለመፍታት ጥረት እያደረግን ነው። ዋናው ግን የተጠቃሚዎቹ አቅም ነው። በመጨረሻም ሩዝ በማልማት የተሻለ ምርት ለማግኘት እየሰሩ መሆናቸውን በኦሮሞ ብሔረሰብ አስተዳደር የደዋ ጨፋ ወረዳ አርሶ አደሮች ተናገሩ። የአካባቢውን የሩዝ ምርትና ምርታማነት ለማሳደግ እየሰራ መሆኑን የብሔረሰብ አስተዳደሩ አስታውቋል። ኢማም ኢብራሂም ተጨማሪ ዘገባ አለው። በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ በገርቢ ቀበሌ የሩዝ ኢኒሼቲቭ ተግባራዊ ተደርጎ በአርሶ አደር ማሳ ላይ እየተሰራ ይገኛል። ከአሚኮ ጋር ቆይታ ያደረገው የገርቢ ቀበሌ አርሶ አደር ኡመር ሰይድ በባለፈው ዓመት የባለሙያ ምክር ሀሳብን በመቀበል መንግስት ባመቻቸለት የሩዝ ዘር ወደ ስራ ገብቶ እንደነበር በመግለጽ ተገቢውን የሰብል ጥበቃ በማድረግ የተሻለ ማምረት እንደቻለ ተናግሯል። ወደ 36 ኩንታል አገኘሁ። ዞሮን የፈለኩት አላማ ሆኖልኛል። ምክንያቱም የዘር እንዲበዛ ምክንያቱም ይሄ ዘር ህብረተሰቡ አግኝቶ እንዲበዛ ነው የፈለኩት። ብሩን ብቻ ተናልኩም ያ ሲቀመጥ ከአልሚ ድርጅት መጣ። በሱ ምክንያት 1 ኩንታል በ7000 የወሰድኩት ምንድን ነው ዘሩ እንዲበዛ። በዘንድሮ የምርት ዘመንም የተሻለ ምርት ለመሰብሰብ እየሰራ መሆኑን ተናግሯል። ምርት ምንም እሱ ከእንግዲህ ነው ሰዓቱ እና ከአምና ያነሰ አይደለም እናገኛለን። በኤክታር ስናሰራ ግን ከ50 እንጂ ከዛ የበለጠ ይገኛል። ሌሎች ያነጋገርናቸው የቀበሌው አርሶ አደሮች የሩዝ ምርት አዋጭ መሆኑን በመገንዘባችን በምርት ዘመኑ ወደ ስራ መግባታቸውን በመግለጽ የሰብል ቁመናው የተሻለ ምርት እንደሚሰጠን ያሳያል ብለዋል። እንደ ራሳችን ምርቱ በቂ ነው ብለን እናስባለን። ቢሆንም አንዳንድ ነገሮች ይጎሉታል። ግብርናም ሆነ የመንግስት አካልም ቢገድፉት ጥሩ ነው ብዬ አስባለሁ እንደራሴ።
የገርቢ ቀበሌ ግብርና ጽሕፈት ቤት ኃላፊ አህመድ ሐሰን ለቀበሌው የሩዝ ኢኒሼቲቭ አዲስ መሆኑን በመጥቀስ አርሶ አደሮች የተሻለ እንዲያመርቱ ተገቢው የባለሙያ ድጋፍ እየተደረገላቸው መሆኑን ገልጸዋል። ከቦርከና ጋር ተያይዞ ቦርከና አካባቢ ከመኖሩ አንጻር በጣም ብዙ ዌትላንዶች ወይም ረግረጋማ ቦታዎች ስላሉ እነዛን ቦታዎች የማስፋት ይጠይቃል። ለቀጣይ ይሄን ነገር ከዚህ የበለጠ የዚህን ከጥፍ በላይ ለመስራት እንዘጋጃለን። ምናልባት ይህ አካባቢ በሄክታር ወደ 36 ኩንታል አካባቢ የተገኘበት ሁኔታ ነው። በዘንድሮ ግን ከዚህ የበለጠ ይሄ ምርት ለማሻሻል የተለያዩ ግብአቶችን እንደዚሁም ክትትል በማድረግ ምርትና ምርታማነትን ለመጨመር ከአምናው የበለጠ ለማግኘት እየሰራን ነው የምንገኘው። የዶዋ ጨፋ ወረዳ ግብርና ጽሕፈት ቤት ኃላፊ እንድሪስ መሐመድ በወረዳው በክረምት ወቅት የቦርከና ወንዝ መሙላትን ተከትሎ ከዚህ ቀደም ምርት የማይሰጡ እርሻዎችን በሩዝ እንዲሸፈኑ ማድረግ ተችሏል ብለዋል። በርካታ በውሃ ምክንያት የሚያድሩ መሬቶች ገርቢ አካባቢ ወደ 700 ሄክታር እና ከዛ በላይ የሚሆን መሬት በውሃ ብቻ የሚያድር ነበር። ስለዚህ በቀጣይ ዓመት ከዚህ የተሻለ መስራት የሚቻልበትና ውጤታማ መሆኑ የታየበት ደግሞ አምና ገርቢ ላይ ኡመር የሚባለው አርሶ አደር ከግማሽ ሄክታር 36 ኩንታል አግኝቶ በተግባር ለዘር ምንጭም የሆነበት ሁኔታ አለ። በዚህ ዓመትም የተሻለ ስራ እየሰራ ነው። ሸክላም ጎበያ አካባቢ ተሞክሮ እየሰፋ ነው። በቀጣይ ዓመት ደግሞ የተሻለ ለማድረግ ጥረት እያደረግን ነው የሚለውን ማንሳት። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ ሐሰን ሰይድ በብሔረሰብ አስተዳደሩ በሩዝ ሊለማ የሚችል ከ2000 ሄክታር በላይ የሚሆን መሬት መኖሩን ገልጸው በቀጣይ ይህን መሬት ወደ ልማት ለማስገባት ይሰራል ብለዋል። በተለይ ዶዋ ጨፋ፣ አርጡማ ፉርሲ፣ ከሚሴ ከተማና ጅሌ ጥሙጋ ወረዳ ላይ ሩዝ ማምረት የሚቻልባቸውና ሞክረንም ውጤታማ የሆኑ ቀጠናዎች አሉና በጣም የሚገርመው ነገር እዚህ አካባቢ የሚለሙ ሩዞች እንደውም ከፍተኛ የምርታማነት ውጤት ነው ያለውና በቀጣይ በስፋት ለመስራት ነው እየታገልን ያለ ነው። የሩዝ ምርት የመጀመሪያ የምግብ ዋስትናን ከማረጋጋት አንጻር በጣም ከፍተኛ ሚና ነው ያለው። የኛ አርሶ አደር በስፋት ሩዝን ይመገባል ከገበያ ገዝቶ። እዚህ ብናመርት ደግሞ ምን ያክል መጠቀም እንደሚቻል ማየት የሚቻልበት እድል አለ። ከዛ ባሻገር ግን ከራሱ ፍጆታ ያለፈውን ገቢ ማግኘት የሚችልበትና ለገበያም እንዲያቀርብ መስራት የሚቻልበት እድል እንዳለ ነው ያረጋገጥ ነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሁንላችሁ።